ጓደኛሞች ውስጥ የሚገናኙ ድረስና በተለይ እንዲገለው ቃል የሰጠው በአካል በብረቱ ሬሳውን እስከሚያይ ድረስ ቸኩሏል። ቶሎ እየተነጋገሩ ቶሎ ብለው በቃ እስኪ እውነት አደረግከው? ፈጸምከው? በጣም ደስ ብሎኛል፣ ጥሩ አደረግ እየተባባሉ ደስታቸውን አጣጥመው የሆነ እኔማ በአይኑ በብረቱ ካላሳየ ሬሳውን አላስወገድኩትም ሲለው እንዴት እንደዚህ ታደርጋለህ? ለምን እንደዛ አላልክም? ለማንኛውም የሆነ ነገር ሳይፈጠርና ሳትጠረጥረን እሷም የሆነ ነገር ማድረግ አለብን፣ ቶሎ ማስወገድ አለብህ። ደግሞ ምናለው እኔ ግዴታ ማየት አይጠበቅብኝም ቢለውም ግዴታ ማየት አለብህ፣ ለወደፊቱ ስራችን ጥሩና ደግነት እንዲኖረን ግዴታ ማየት አለብህ ስላለው እሺ ተባብለው ሄዱ። ደስ ብሏል ቢኒ ያለመገደሉ። ያው ሁሌም ፈጣሪ ለደሃ ለምስኪን አይደለ መርሳቱን ተጠቅመው ሀብትና ንብረቱን ገንዘቡን ለራሱ ለማድረግ የሚጣደፈው ጓደኛው ልጁንና ቤቱን ሚስቱን መቀማቱ ሳያንሰው ሩሁንም ሊቀማው ሊገለው ተዘጋጅቶ ነበር። ግን ጥሎ የማይጥለው ፈጣሪ ረድቶት በለበሰው ጃኬት ምክንያት ሚስቱ በሰጠችው ጃኬት ያው የሚገለው ሰውዬ በትክክል ስላላወቀው ሌላ ሰው ነው ገድሎ የተገኘው። በቃ እንዳጋጣሚ ሆኖ ከመኪና ላይ ቀይ አወረደ ሲያራግፍበት የነበረው ሬስቶራንት ሁሉን ነገር ሳይረሳና አደጋ ሳይፈጠርበት በፊት ወዳጁ ነበር። የክፉ ቀን ስራ ለእንደዛ አይነት ነገር ይደርሳል አይደል የሚባለው። እሱ በጥሩና በደግነቱ የሚታወቀው ገና አደጋው ሳይፈጠርና እንደዚህ ሁሉን ነገር ሳይረሳ በፊት ለሰዎች ደግና ርህራሄ ያለው ባለው አቅሙ ሰዎችን የሚረዳ ሰው ነበር። ከነዛም መካከል አብሮ አደግ ጓደኛው ነው። ያው አብሮ ባያድግም እንኳ በቃ ሀብታም ነው፣ ድርጅት አለው፣ ሚስቱ፣ 2 ልጆቹ፣ ቤቱ፣ ሁሉም ነገር ያማረ የደመቀ ህይወት ነበረው። ጓደኞቹ ምቀኛ ሆኑ። በተለይ አንዱ ጓደኛው ይህ ሁሉ አደጋ ያደረሰበትም ጓደኛው ነው። ንብረቱን ለመቀማት ሰው እንዴት ያለፋበትን እና ያልደከመበትን ለራሱ ያረጋል። እና ከመኪና ቢራና መጠጥ አውርዶ የወረደበትን 40 ብር ሊቀበል ቀና ሲል የድሮ ወዳጁን አየው። ጓደኛው ፊት ለፊት ግራ ገባው። የሚያየውን ማመን አቃተው። እንዴ ይቅርታ፣ የሆነ ሰው ጋር ተመሳስለህብኝ ነበር፣ ብሩክ የሚባል ጥሩ ወዳጅ ነበረ፣ ከሱ ጋር ተመሳስለህብኝ ነው ብሎ ስለ ስሙ ሲያነሳ፣ እንዴ እኔም እኮ ታዲያ ብሩክ ነኝ። ያው ስለምትለው ልጅ ባላቅም እንኳ ምናልባት ልሆን ይችላለሁኝ። ማለቴ ከዚህ በፊት ያለውን ህይወቴ ረስቼዋለሁ፣ ማስታወስ አልችልም፣ አደጋ ደርሶብኝ እና እኔ ስሜ ብሩክ ነው ሲለው አጠገቡ የቆመው ጓደኛው ግራ ገባው። አይ ይህማ ሊሆን አይችልም፣ ሞቷል ተብለናል፣ ተረድተናል እኮ አጭብጭበን አልቅሰን ሁሉን ነገር በቃ እንደማይሆን ሆኖ ቁጭት ላይ ነው ያለ ነው። ሁሉም ነገር ሞቷል ብሎ ነው የደመደመው። እንዴት ሊሆን ይችላል? እንደው መንፈስ እንዳኮነ ፊቴ የቆምከው እያለ እየተደናበረ ከፈለገ እጅን እንዲትይዘኝ አለበለዚያ ዳብሰኝ ወይም ደግሞ ሰላም በለኝ እንዲታምነኝ እንጂ እኔ ነኝ። በእርግጥ አደጋው ደርሶብኛል። አደጋውም ደግሞ በመከራ ነው እንጂ የተረፍኩት እንዲተርፍ አልነበረም። ማለቴ በጣም ከባድ አደጋ ነበር እያለ ስለ ሁሉም ነገር ሲያስረዳው ጓደኛው እውነቱን አወቀ። ያ የጠፋበት የድሮ ወዳጁ ከትንቢያ አንስቶ ትልቅ ደረጃ ያደረሰው ወዳጁ መሆኑን ተረዳ። አንተ ነህ ብሎ በቅፉን በውስጥ የሚመጣ ድረስ አስገባው። ሰላም ከተባባሉና የውስጣቸውን ካወሩ በኋላ እኔ ምልህ ቆይ እንዴት ስለ ሚስቱና ስለ ልጆቹ ሲያነሳ እንደዚህ የሚባል ልጅ እኮ ነው ባለቤት ሚስቴን ያገባው የልጆቼ አባትያ ምናምን ብሎ ሲያወራው፣ እንዴ እሱ ሰው እኮ ጓደኛህ ነው፣ ጓደኛችን ነው። ድሮም ምን ያልወደውም ነበር። እናንተም ያለው አመለካከት የወረደና በቃ መጥፎ ሰው ነበር። እንዴት ሚስትህን ሊያገባ ቻለ? እንዴት ቤትህ ገባ? እንዴ ቆይ እንዴት ብሎ እውነቱን ነገረው። ማለት አልገባኝም። እሱ ለኛ ጓደኛችን ነበር? እኔ እኮ ማስታውሰው ነገር የለኝም እያለ ምንም ነገር ማድረግ እንደማይችልና ስለማያስታውስ የገዛ ጓደኛዬን እንዴት የኔ ሚስት ቀምቶ ሊያገባ ቻለ? ልጆቼንስ እንደገና ደግሞ ቤት ውስጥ ሊኖር እንዲቻለ ብሎ ጓደኛው ሲጠይቀው፣ ከዛ በቃ አሁን ስራ ላይ ስለሆንኩኝ ስለ ሁሉም ነገር በኋላ መተታ እናወራለን
እና ደግሞ በጣም ታስፈልገኛለህ። የሚያስፈልግህን ነገር ሁሉ እዚህ ለሰራተኞቹ ነግሬያቸው መጠቀም ትችላለህ እና በኋላ ቶሎ ና ብሎ ታሰናብቶት እሱም እነጋሽ ጋር መጥቷል። እነጋሽ ጋር ሲመጣ ያው ሴቷ ልጅ በቃ ና ቶሎ ብላ ደብቃ ሁሉን ነገር ሚስቱ ጋር እንዲገናኝ ስላረገችው ገና ይቅርታ አላረግላትም። ጫማውን አንስታ በቃ ይቅርታ ካላደረክልኝ በዚህ ምታኝ፣ እኔ መቼም ቢሆን ለአንተ መጥፎ አይደለሁም፣ አንተ እንደዚህ እንድትሆን ፈልጌ አይደለም፣ ያው ልጅ ታማለች ለልጅ ስል ነው ብላ በቃ እንደማንም ለምና ይቅርታ አድርጎላት አለ። አባባም በዚህ ሰከንድ ትመልሳለህ ብዬ አስቤ አላቅም፣ እንኳንም ተመለስክ፣ እንደው በዛው ትጠፋለህ ብዬ ተጨንቄ ነበር። እሷም እኮ አልቅሳ ልሞት ነበር በገዛ እጄ ባንተ ምክንያት አባዬ እያለች እየወቀሰች ነበር እያሉ ይቅርታ እንዲያደርግላት ያለውን ችግር ዘረዘሩለት። እሱም ይቅርታ አደረገ። በመጨረሻም ሬስቶራንት ውስጥ ከሚሰራው ጓደኛው ጋር ተገናኝተው የሆድ ሆዳቸውን ተጫወቱ። ሁሉንም ነገር በቃ ጓደኛዬ ይህንን እቃን ከያዝ ብሎ የሚያማምረው ልብሶችና ለህይወቱ አንዳንድ አስፈላጊ የተባሉ ነገሮችን በቃ በስጦታ መልክ ሰጠው። ጓደኛውም ደስ አለው። ብሩክ እንባው መጣ። በህይወቱ ከጎኗ አለ የሚለው እንደዛ ከዛ ህመምና ከዛ ስቃይ ከዛ ከአደጋ ውስጥ መዛው አውጥተውና አባባንና ሴቷን ልጅ ብቻ ነው እንጂ እንደ ቤተሰብ የሚቆጥረው ሌላ ከጎኑ ያለው ሰው እንዳለ አያውቅም ነበር። ስለ ቤተሰቡና ስለ እናት ስለ አባቱ ስለ እህቱ እና ስለ ሁሉም ነገር አጥብቆ ቢጠይቀውም ስለ ወላጆችህ ማቀው ታሪክ የለም። ያው ወላጆችህ እኔ የት እንደሆነ አላውቅም፣ በቅርብ ወዳጅ እንደሆነ ነው። አንተም በዛው የሆነ አደጋ ደርሶብሃል ሞታል ተብለ የተነገረን እና እህትህ ነበረች። በመሞትህ ክፉኛ አዝና ነበር። ውጭ ሀገር ስለምትኖር ሄዳለች ተመልሳ። ማንም የለኝም ወንድሜ ከሞተ ብላ ሄዳለች አለው እና በኋላ እንገናኛለን ተባብለው ተለያዩ። እቤት ውስጥ ጓደኛው ሬሳውን ላሳይ ብሎ መኪናውን ኮፈን ሲከፍተው አፈውና ብሎ ዘርግቶ ላየው ነው። በቃ ለስንት አመት ስፈልገው የነበረው ሬሳውን ላይ ነው ማለት ነው። ንብረቱን፣ ሚስቱን፣ ልጆቹን በእጅ አስገብቼ አሁን ሚስቱንና ልጆቹን ወደዛ ከግቢ አስወጥቼ ንብረቱን በሙሉ ለራሴ ያረጋለሁ ብሎ እየጎመዥ ኮፈኑን አንተን ከፍቶ ሲያየው የማያስበውና ጨለማ የሚሆንበትን ነገር አየ። በጭራሽ ያልጠበቀው ነገር አየ። እንዴ ማለት አበዛ። አይኑን እያፈጠጠ ዘወር ብሎ ኮፈኑን መልሶ ዘጋውና ምንድነው የምታሳየኝ ነገር? ማለቴ እንዴት ሊሆን ይችላል? ቆይ አንተ ሰው ስንቴ ነው እድል የምሰጥህ ብሎ ከጓደኛው ጋር በቃ አፍላፍ ተከፋፈቱ። ጓደኛውም ምን እያልከኝ ነው? ገድዬ አምጣ ያልከኝን ሰው ገድዬ ልህ አይደል እንዴ እያለ ስለተፈጠረውና ስላለው ችግርና ማታ ስላደበደበው ሰውዬ ነገረው። እዛ ያመጣህልኝ ሬሳ እሱ አይደለም፣ ብሩክ አይደለም፣ የሌላ ሰው ህይወት ነው። እኔ ገንዘብ ፈልጌ ብሩክ እንዲጠፋ ብፈልግም እንኳ በዚህ ምድር ከብሩክ ውጭ የማንንም ህይወት ልቀጥፋለሁ ብዬ አስቤ አላውቅም ነበር። ቆይ አንተ እንዴት ነው የምታስበው? የሰው ህይወት እንደዚህ ለአንተ ቀላልህ ነገር ነው ማለት ነው? ቆይ እንዴት ነው የምታስበው? እያለ እሱም ወንጀለኛ መሆኑን ረስቶት ጓደኛውን ወደ ወንጀል አላኮ። በቃ የሆነ ነገር ሳይፈጠር አንድ ነገር ይፈጠርና ብሩክን አጣርተን ማግኘት አለብን። ሳይቀድመን መቀደም አለብን። እኔ ድሮንም ከንብረቱ ላይ እንጂ ከሱ ላይ ምን አለኝ እያለ እየተናደደ በጓደኛው ላይ ለአንዴና ለመጨረሻ እድል ሰጥቶት እንዲከታተለውና ፈልጎ እንዳገኘው ነገረው። በመሀል ስልክ ተደውሎ ጓደኛ ያለውን ነገር እያስታወሰ የገዛ ጓደኛው ሚስቱንና ልጆቹን ንብረቱንና ቤቱን እንዴት እንደቀማ ግራ ገብቶት ሚስቱ ጋር መገናኘት ስላለበትና ስላገባችው ስለ ጓደኛው ባሏ ለምን አልነገረችኝም ብሎ ቁጭት ውስጥ ስለገባ ደውሎ ቀጠራት። ከተገናኙም በኋላ እሳት ለብሶ ጎርሶ እንዴት አልነገርሽኝም? የገዛ ጓደኛዬ ማግባትሽ ትዳር መመስረትሽ እንዴት አልነገርሽኝም? እያታለላችሁኝ ነው ማለት ነው ብሎ አፈጠጠባት። እኔ እንዲያውቅ እኔ እንዳስታውስ አፈልጊም ነበር ማለት ነው። ተደብቀሽ እኔ በዛው እንዲቀር ከዚህ ከማልፈልገው ጭራሽ ተራሴ ጓደኛ ካልኩት እንደዚህ አይነት ታረጊያለሽ ብሎ እሱ ላይ ጮህባት። እሷ ለራሷ አስቤ ነው ምናምን በሚል ተልካሻ ምክንያት ራሷን ልትሸፍን ነበር። ግን እኔ ድራማውን ባይዘው መጀመሪያ አላየሁትም። ማለት እውነት ሀቂቃም ጓደኛውን ያገባችሁ ለምንድን ነው? የሆነ ምክንያት ዘዴ ፈጥሮ አሳምኗት ነው ወይስ እውነትም ይሄንን ብሩክን ለመሸወድና ላው ላይ ለመጫወት አስባ ነው ይሄንን
ግልፍጥ የሆነ ሰው ያገባችሁ ማለት ነው። ንገሩ በኮመንት። እና በዙ ተጣልተው እየተበሳጨች እውነቱ ስለታወቀባት ቤት ከሄደች በኋላ ለዛ ለባሏ ተብዬው ሁሉንም ነገር ነገረችው። ባሏም ሲሰማ ተንጨርጭሮ ጓደኛውን ጠርቶ የተፈጠረውን ነገር ካስረዳውና በስልክ ከነገረው በኋላ እሱን ተከታትሎ እውነት አስታውሶ ነው ወይስ የረዳው ሰው አለ የሚለውን አንድ ሬስቶራንት ውስጥ ቁጭ ብሎ ደብዳቤ ደረሳቸው። ደብዳቤውም ሁለተኛ አፍህን ከፍተህ ስለ ብሩክና የሚያስታውሰውን ነገር የምትነግረው ከሆነ ሕይወትህን ያሳጣሃል የሚል ነበረ። ደብዳቤውን ለብሩክ ሲያሳየው ሁለታቸው ችግር ውስጥ እንደገቡና ሊከታተላቸው የሚችል ሰው ከኋላቸው በስተጀርባቸው እንዳለ ገምተዋል። ጓደኛው ጀግና ነው። ንብረትህን፣ ልጆችህን፣ ሁሉ ነገርህን ማስመለስ ይገባሃል። እኔ ሞትን አልፈራም። ቢያስፈራሩ በዚህ በቁራጭ ወረቀት አንተ ጋር እኩል ተጋፍጠን የሚሆነውን እንካፈላለን፣ የሚሆነውን እንጋፈጣለን አለው። ብሩኬ ግን የፈራ ሳይሆን ለልጆቹ አስቦ ተጨንቆ ይመስላል። እኔ ንብረት ፈልጌ አይደለም ልጆቼ አይደል የሚኖሩበት እያለ ሰበብ እያታለለ ከአባባ ጋር ሄደ። አባባም ጋር ሲደርስ ሴቷ ልጅ መከረችው። እንደዛማ ከሆነ ንብረት የራስ ከሆነ በየትኛውም መንገድ በህግ የሚሆን ብቻ በሆነ ነገር ንብረትን ማስመልመለስ አለብህ ብላ ስለመከረችው እሱም እሳት ለብሶ ጎርሶ ቤት ውስጥ ሄዶ እንዴት ሚስቴ ልታገባ ቻልክ? ጓደኛ አይደለህም ወይ? ከዛ ሲቀጥል ንብረቴን በስምህ ማዞር አለብህ ብሎ አፋጠጠው ማለት ነው። እና ውድ ቤተሰቦች የሁለቱም እንዴት ተፋጠጡ ድራማ ያልቃል። ስለነበረ ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ ቻው።